በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ በዕለቱ አስበናቸው ከምንውላቸው ቅዱሳን መካከል አንዱ የሆነውን ለድሆችና ለምስኪኖች የሚራራውን መጻተኞችንም የሚቀበለውን ባለጸጋውን የቅዱስ አስከናፍርን ታሪክ ነው። ቅዱስ አስከናፍር በዚህ ዓለም በስጋዊም በመንፈሳዊ ሀብትም እጅግ የከበረ ከፍ ያለ በሮሚ ሀገር የሚኖር ከሮሚ መኳንንትም አንዱ ነው። አቡነ አስከናፍር ብለን የምንጠራው ታላቅ አባት ከሮሚ መኳንንት አንዱ የነበረና እጅግ ባለጠጋ የነበረ ሰው ነው። ነገር ግን ባለስልጣን መሆኑ ወይም ባለጠጋ መሆኑ እግዚአብሔርን ከማገልገል ያላገደው እንደ አብርሃም እንደ ኢዮብ በተወክፎ ንግድ ወይም ደግሞ እንግዶችን በመቀበል የሚታወቅ ታላቅ አባት ነው። ልክ ኒቆዲሞስ ባለጠጋ ባለስልጣንም ሆኖ ከጌታ እግር ስር ቁጭ ብሎ ግን ምስጢራተ ቤተክርስቲያን ይማር እንደነበረ እንዲሁ ይህም ደግሞ ባለጠግነቱና ባለስልጣንነቱ እግዚአብሔርን ከማገልገል ሳያግደው ትንሽ ትልቅ ሳይል እንግዶችን በመቀበል የኖረ ድሆችን፣ ምስኪኖችን፣ ጦማዳሪዎችን በመጎብኘት የተራቡትን በማብላት የተጠሙትን በማጠጣት እንግዶችን በማሳረፍ እንዲህ ባለ ግብር የኖረ ነው። በነፍስም በስጋም የታደለ ሰው ነበር። እንዲህ እንግዶችን እየተቀበለ መጻተኞችን እያስተናገደ የተራበ እያበላ የተጠማ እያጠጣ በመንፈሳዊ ስራ ጸንቶ ያለ በዚህ አካባቢ የሰው ነፍስ እያጠፉ የሰውን ሀብት ንብረት እየወረሱና እየቀሙ የሚኖሩ 13 ሽፍቶች ነበሩ ይላል። በአንደኛ ዮሐንስ መልእክቱ ምዕራፍ 4 ቁጥር 20 ላይ ቅዱስ ዮሐንስ ወንጌላዊ ወንድሙን እየጠላ እግዚአብሔርን ወዷለው የሚል ቢኖር እርሱ ሐሰተኛ ነው፣ የሚያየው ወንድሙን ያልወደደ ያላየውን እግዚአብሔር እንዴት ሊወደው ይችላል ይላል። ስለዚህ ለእግዚአብሔር ያለውን ፍቅር እግዚአብሔር አምላካችን ኢየሱስ ክርስቶስ ስጋውን የቆረሰላቸውን ደሙን ያፈሰላቸውን ብዙ ጸዋቶ መከራ የተቀበለላቸውን ሰዎች በማስተናገድ ነው ዘመኑን ሁሉ ያሳለፈው አስከናፍር። ታዲያ ከዕለታት በአንድ ቀን ያገኙትን ሁሉ የሚነጥቁ 13 ያህል ወንበዴዎች አስከናፍር እንግዶችን እንደሚቀበል ይልቁንም ደግሞ መነኮሳትን እጅግ እንደሚወድ ዜናውን በሰሙ ጊዜ ያለውን ሁሉ ሊወርሱት ለመግደል እርሱን ተማከሩ ይላል። ታዲያ መነኮሳትን ስለሚወድ የመነኮሳትን ልብስ ለብሰው ወደ እርሱ ሄደዋል፣ ወደ አስከናፍር። አስከናፍር ባያቸው ጊዜ ቁጥራቸውን አስተዋለ። ይህ እንግዲህ አእምሮ መንፈሳዊ የሚባለው ነው። መንፈሳዊ አእምሮን ገንዘብ ማድረግ ይጠይቃል። 12ቱ ሐዋርያት አንዱ ጌታ መሆኑን አሰበ። ይሄ በጣም ትልቅ የዋህነቱና ቅንነቱን ነው የሚያሳየው። ይህ ቅዱስም እንግዲህ ሰዎች አማጣጣቸው ለመግደል ለመንጠቅ ነው። እሱ ግን ያሰበውና የተረጎመው 12ቱ ሐዋርያት ናቸው። አንዱ ደግሞ መድኃኒት ኢየሱስ ክርስቶስ ሊሆን ይችላል ብሎ በጣም ደስታው ጨምሮለት እኒያን ሽፍቶችን ተቀበለ። ማዕድ አቀረበላቸው፣ እግራቸውን አጠበና እነዚህ ቅዱሳን ስለሆኑ አንዱ ደግሞ ከመካከላቸው ጌታ ስለሆነ ብሎ አስቦ 35 ዓመት ሙሉ ሽባ ሆኖ ይኖር የነበረ ልጅ ነበረው። ልክ ሄዶ በሃይማኖት ሲረጭበት ልጁ ፈጥኖ ድኖለታል። እንግዲህ ይሄ ለሚያምን ሁሉ ይቻላል። ብርሃነ ዓለም ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሏል። አሁን ልጁን ያዳነለት ጌታ በወንጌል እምነትሽ አድኖሻል በሰላም ሂጂ ብሎ እንዳሰናበታት ሴት ይሄም እምነቱ ነው ልጁን ያዳነለት። በመቶ አለቃው እምነት ብላቴናው እንደተፈወሰለት ባለጠጋ ባለስልጣን በነበረው በደጉ አስከናፍር ሃይማኖት፣ እምነት፣ የዋህነት፣ ቅንነት ደግሞ ልጁ ድኖለታል ማለት ነው። ያዳኑት ወንበዴዎቹ አይደለም፣ የአስከናፍር ሃይማኖት የአስከናፍር ቅንነት ነው። ይህን ሲያዩ እነዚህ 13 ሽፍታ እጅግ ደነገጡ፣ ህሊናቸው ተሰበረ። ቅዱስ አስከናፍርም አባቶቼ ሆይ ከእናንተ መካከል ጌታ የመድኃኒት ኢየሱስ ክርስቶስ ማን ነው? ንገሩኝና ለሱ ያምልኮ ስግደት ስገድለት ብሎ ተማጸናቸው ይላል። እንበውን የደስታ እንበውን እያፈሰሰ እንደዚህ ሲላቸው ልጁ መፈወሱ ደግሞ በጎረቤት ሲሰማ በአካባቢው ሁሉ መጥተው ሰግደው የእግዚአብሔር ቅዱሳኖች ሆይ በረከታችሁ ተድረሰን፣ ልጆቻችንን ፈውሱ፣ ባርኩን ብለው ይማጸናቸው ጀመር ይላል። ይህንን ሰምተው ደግሞ ጎረቤቶች ዘመዶች በሙሉ ያሏቸውን ድውያን በሽተኞች አምጥተው እንግዲህ እነዚህን ሁሉ ፈውሱልን የእግዚአብሔር ቅዱሳን ሆይ እባካችሁ ራሩልን እያሉ ለምኗቸዋል። በጣም ደንግጠው ልባቸው ተነካ፣ ተሰበረ። እንግዲህ ከዚህ በኋላ ሌላ ነገር ሊያደርጉን ስለሚችሉ ንብድናችንን ካወቁ ማምለጥ አለብን ወይም ደግሞ በሰይፍ መተናቸው መሸሽ አለብን ብለው ሳይሉ በተአምኖ አጣው
ፍጹም ኃጢአቶቻቸውን በማመን ልባቸው ተነክቶ አንተን ልንገድልበት አንተን ልናጠፋበት ባልነው በሾተሎቻችን እኛም ልንጠፋ ይገባናልና በል ይህንን ሾተል ወስደ እኛን አስገድለን ግደለን ብለው ለአስከናፍር ሰጥተውታልና ውንብድናቸውን አምነዋል። እኛ የመጣ ነው ልንገርልህ ነው ቤትህ ልንዘርፍ ነው እንጂ እንዲህ ያለ ተአምር በፍጹም አልጠበቅንም ለኛ ሞት ነው የሚገባን ብለው ሾተሎቻቸውን በፍጹም የኃጢአት ማመን እንግዲህ ለአስከናፍር ለመስጠት ሞክሯል። እሱ አንድ ሰው ክርስትናው ሲገባው የሰራው ስራ ሲጸጽተውና የክርስቲያናዊ ምግባር ሆኖ ሲያውቅ በራሱ ላይ ነው የሚፈርድ ማለት ነው። ልክ እንደሆነ ሳውታቸው ወደ ባህር ወሩሩኛል ያለ እሱ ጥፋተኛው እሱ መሆኑን ሲያውቅና ያን ጊዜ እንደዚህ ተናዘዙ። ከዚህን በኋላ ቅዱስ አስከናፈርም ቅዱስ ሰው ስለነበረ እግዚአብሔር ያደረገለትን ድንቅ ስራ ነው እንጂ የተመለከተ እነሱን እንትን አላላቸውም። በቁጥራቸው ይላል አንዳንድ መስፈሪያ ምስር ሰጥቶ ሰደዳቸው። እነሱም እንደው ስርቆቱን እንኳን ብንቶ ባለም እንቀመጥ ሳይሉ ያችን ምስር ይዘው 25 ቀን የሚያስጎድ በረሃ ወረዱ ይላል። በረሃ ሄዱ ወደ ገዳም ማለት ነው። ይችን ዓለም እንደው ግፍ አድርገው ተስተዋት ማለት ነው። ታዲያ ያንን ያውስትን አንድ መስፈሪያ ማለት አንድ እጅ የሚሆን ያንን ምስራቸውን አሸዋ ላይ ከበተኑት በኋላ ፀሐይ በገባ ጊዜ ከዚያ እየለቀሙ 3 ፍሬ ብቻ ይመገቡ ነበር። ይሄ ትልቅ ተሐራሚነት ነው። አይበሉም አይጠጡም። ልክ ፀሐይ በገባ ጊዜ በፀሐይ ጊዜ መልቀም ይችሉ ነበር። ራሳቸው ለመቅጣት ከሚያርጉት ጥረት የተነሳ እንደው አንደኛ ፍለጋው አለ አድካሚነቱ አለ። ሁለተኛ እህል አይበሉም ውሃ አይቀምሱም። ሶስተኛ ደግሞ ፀሐይ በገባ ጊዜ ነው ብርሃንም አያገኙ። ስለዚህ እንዲህ ባለ መልኩ ራሳቸውን ቀጥተዋል። ፍርድ ይገባናል እኛ ወንበዴዎች ስለሆነን ፍርድ ይገባናል ብለው በአንድ ልብ በአንድ ሐሳብ ይሄ እንግዲህ እግዚአብሔር መንፈስ ቅዱስ ስራ ነው። የ13ቱንም ልቦና አንድ አድርጎላቸው በብርሃነ ፀሐይ ከማየት አይናቸውን ከልክለው ደግሞ ወደ በረሃ 25 ቀን ሙሉ ተጉዘው በምድረ በዳ ማንም በሌለበት ደግሞ ምስሮቻቸውን በትነው ያንን በመፈለግ ድካም ውስጥ ራሳቸውን ቀጥተው እንዲህ ባለ ግብር 30 ዓመት ሙሉ ከኖሩ በኋላ በዚህ አካባቢ ክርስቲያኖችን የሚፈጅ አላዊ ንጉስ እንደተነሳ ሰምተው በገዳሙ የጻድቃንን ሕይወት የቅዱሳን ሕይወት ኖረናል፣ ወደ ዓለም ሄደን የኢየሱስ ክርስቶስ የባህሪ አምላክነቱን መስክረን ደማችንን አፍሰን እንደ ሰማዕታት በሰማዕትነት እናርፋለን ብለው ሄደው የኢየሱስ ክርስቶስ ልጆች እንደሆኑ በመድኃኒታችን በኢየሱስ ክርስቶስ እንደሚያምኑ ተናግረው በሰይፍ አስቆርጧቸው ጻድቅም ሰማዕትም ሆነው ህዳር 13 ቀን ይችን ክፉን ዓለም ተሰናብተዋል ይላል። እንግዲህ ቅዱስ አስከናፍርም እንግዳ እየተቀበለ መጻተኞችን እያስተናገደ የተራበ እያበላ የተጠማ እያጠጣ በመልካም ስራ ጸንቶ የሱም ረፍቱ ህዳር 13 ቀን ከዚህ ዓለም ወደማያልቀውና ወደማይጠገበው ዓለም በክብር ተሰናብቷል ማለት ነው። ጸሎተኛውና የዋሁ የእግዚአብሔር ወዳጅ አቡነ አስከናፍር ሊገድሉትና ሀብት ንብረቱን ሊዘርፉ መነኩሴ መስለው ወደ ቤቱ የመጡ ሽፍቶችን በፍቅርና በደስታ የተቀበለ ዝቅ ብሎም እግራቸውን በማጠብ ታላቅ ታምራት በቤቱ የተደረገለት በፍጹም ትሕትናው ሽባ የነበረውን ልጁንና የሽፍቶችን ሕይወት ከሞት ወደ ሕይወት ካመጣው አቡነ አስከናፍር ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። ከአባታችን ከአቡነ አስከናፍር ሕይወት የምንማረው ትልቁ ቅንነት ነው። ልበ አምላክ ዳዊት በመዝሙር 18 ቁጥር 14 ላይ አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ይላል። ትልቁ የሐሳብ ጉዳይ ነው። አብ ወልድ መንፈስ ቅዱስ ያስባሉ ተብሎ እንደተነገረ ሰው እግዚአብሔርን ከሚመስልበት ግብር አንዱ ማሰብ ነው። ግን ነፃ ፈቃድ ደግሞ ስላለው ክፉም ማሰብ ይችላል፣ በጎም ማሰብ ስለሚችል በጎ ቢያስብ እንዲህ በወንብድና ወይም ደግሞ በመጥፎ የመጣበትን ነገር እግዚአብሔር በበጎ እንደሚመልስለት ነገሩን እንደሚቀይርለት እንመለከታለን። ከቅዱስ አስከናፍር ሕይወት ብዙ ነገሮች እንማራለን። የመጀመሪያውን ስናይ የምንማረው አንደኛ እንግዶችን መቀበል የትሩፋት እናት እንደሆነች እናውቃለን፣ እንረዳለን ማለት ነው። ይህ ሁሉ ነገር የተከናወነው እንግዳ ተቀባይ በመሆኑ ነው። በመጽሐፍ ቅዱስም እንደተጻፈው አብርሃም ሥላሴን በእንግድነት ተቀብሏል። አብርሃም ጾሙን ያደረ ለ3 ቀን ነው። 3 ቀን አይደለም 7 ቀን ከዚያም በላይ ጾማቸውን እያደሩ በገዳም የሚጋደሉ ብዙ ቅዱሳን አሉ። ግን ሥላሴን ከሰማይ አምጥቶ በአብርሃም ቤት እንዲስተናገዱ ያደረገው ምንድነው ከተባለ እንግዳ ይቀበል ስለነበረ ነው። እንግዳን መቀበል እግዚአብሔርን መቀበል ስለሆነ ማለት ነው። ሎጥም መላእክትን የተቀበለ እንግዳ ተቀባይ ስለነበረ ነው። ከመከራም ሰዶምና ገሞራ በሳት ስትነድ እሱ መላእክት ነጥቀው ወደ ሰማይ ወደ ላይ ያወጡት
እንግዳ ተቀባይ ስለነበረ ነው። ቅዱስ ጳውሎስም እንግዳ መቀበልን አትርሱ ብሎ አዘክሯል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይችን ዓለም ሊያሳልፍ ሲመጣ ይችን ዓለም በሚያሰናበትበት ሰዓት የሚጠይቀው ጥያቄ እንግዳ ብሆን ምን ብላችሁኛል? ተቀበላችሁኛል። እንግዳ መቀበል ፍጹም እግዚአብሔርን መቀበል ነው። ከዚህ የበለጠ ደግሞ ጸጋ የለም። ከዚህ የበለጠ መልካም ስራም የለም። በገዳምም ያሉ ቅዱሳን በዓለምም የሚጋደሉ ሰማዕታት ዋናው ከእግዚአብሔር ጋር መኖር ነው። እግዚአብሔርን መቀበል ነው። እግዚአብሔርን ማየት ነው። ስለዚህ ይህ ፍጹም ተጋደሉ የሚያደርጉ ቅዱሳን ከፍጹም ተጋድሏቸው የተነሳ እግዚአብሔር እንደሚገለጽላቸው ሁሉ እንግዳ ለሚቀበሉ ሰዎችም እግዚአብሔር እየተገለጸላቸው ብዙ ነገር አድርጓልና የቅዱስ አስከናፍርም ወይንም አባታችን አቡነ አስከናፍርም 35 ዓመት ሽባ የነበረውን የተረተረው እንግዳ ተቀባይ ስለሆነ ነው። እግዚአብሔር በመካከል አለ ማለት ነው። ስለዚህ ለቅዱስ ጳውሎስም ለምን ታሳድደኛለህ ያለው ለአንዱ ማድረግ ለክርስቶስ ማድረግ ስለሆነ ማለት ነው። ስለዚህ በዚህ ዓለም ስንኖር እንግዶችን በምንቀበልበትና በምናስተናግድበት ሰዓት የተራበ ስናበላ፣ የተጠማ ስናጠጣ፣ የተራቆቱትን ስናለብስ ያን ጊዜ ፍጹም ለእግዚአብሔር እንዳደረግ ማወቅና መረዳት አለብን ማለት ነው። ያን ስራ ደግሞ እግዚአብሔር ፍጹም እንደሚወደው ከቅዱስ አስከናፍር ሕይወት ከእነ አብርሃም እንማራለን ማለት ነው። እና አባ ብሶይ ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብለዋል። ሳያስቡት ነው የተቀበሉት። እንግዶችን በፍቅር ስለሚቀበሉ ስለማይጸየፉ፣ ነዳይ ነው ብለው ስለማይነቁ እግዚአብሔር በቤታቸው ይስተናገዳል። በሌሎቹ ነዳይ አድሮ ይስተናገዳል። አንዳንዴ ደግሞ በአካልም ተገልጦ ራሱ የሚመጣበት ጊዜ ስላለ ማን እንደምንቀበል ስለማናውቀው በእንግዶች አድሮ የሚመጣ እግዚአብሔርንም ስለምንቀበል እንግዶችን መቀበል መቻል፣ ለጦም አዳሪዎች የተቻለንን ነገር ማድረግ፣ በተለይ ደግሞ በባለጠግነትና ባለስልጣን የሆኑትን ደግሞ የምንመለከት ከሆነ ባለስልጣን መሆናቸው ባለጠጎች መሆናቸው እግዚአብሔርን ከማገልገል ሊከለክላቸው እንደማይችል ሰው ዓለም ውስጥ እየኖረ እግዚአብሔር ሰው መሆን ይችላል። አብርሃም በዓለም ነው የኖረው፣ ኢዮብ በዓለም ነው የኖረው፣ ሌሎችም ብዙ ቅዱሳን በዓለም የኖሩ አሉ። የመነኑትን የመነኮሱትን ብቻ አይደለም አግብተው ልጆች ወልደው በቅድስና የኖሩትን እንደነ አቡነ አስከናፍር ያሉትን መመልከት ያስፈልጋል። ስለዚህ በዓለም መኖር መንኖ ጥሪት ማለት ሰው በዓለም ሲኖር ከእግዚአብሔር ጋር መኖር እንደማይችል ካልመነነ ካልመነኮሰ ገዳም ካልገባ ከእግዚአብሔር ጋር መኖር እንደማይችል አድርገው የሚያስቡ ሰዎች ስላሉ ይህ ግን ፈጽሞ ስህተት እንደሆነ በዓለም እየተኖረም የቅድስናን የፍጽምና ኑሮ መኖር እንደሚቻል ከአስከናፍር መማር እንችላለን። በሁለተኛ ደረጃ የምንማረው እንግዲህ እንደሚታወቀው ቅዱስ አስከናፍር ወይም አቡነ አስከናፍር መኮንን ነው፣ ሀብታም ነው፣ ባለስልጣን ነው፣ በዚህ ዓለም ነው የሚኖር። አሁን ብዙ ጊዜ በእኛ አስተሳሰብ በገዳም ያሉትና እንደው በቤተ ክርስቲያን ዙሪያ ያሉ ሰዎች ብቻ ነው ከበረከቱና ወይም ፍጹምነት ደረጃ መድረስ የሚችሉ ወይም ደግሞ መንፈሳዊ ሕይወትን ተላብሰው የሚኖሩ እነሱ ብቻ ይመስለናል። አይደለም። ባለስልጣንም ሆኖ ከፍጹምነት ደረጃ መድረስ ይቻላል። ባለስልጣንም ሆኖ ከእግዚአብሔር ጋር መኖር ይቻላል። ባለስልጣንም ሆኖ ድውይ መፈወስ፣ ሙት ማንሳት ይቻላል። ባለስልጣንም ሆኖ በመንፈሳዊ ሀብት መበልጸግ ይቻላል ማለት ነው። ስለዚህ እንደዚህ ዘመን ስናይ በጣም የሚያሳዝነው ነገር አንድ ሰው ሀብት ካለው አሁን ሀብቱ እየጨመረለት ሲሄድ መንፈሳዊ ሕይወትን እየተወ እንደገና እየተሸረሸረ አልፎም ተርፎም ሃይማኖትን እስከ መቀየር የሚደርስ አለ። ባለስልጣኖችም እንደምናየው ማለት ነው። ይሄ ግን የዘላለም ሞትን ነው የሚያስከትል። ይቻላል ባለስልጣንም ሆኖ ባለሀብትም ሆኖ በዚህ ዓለም እያለን እግዚአብሔር አያዳላም። ባለንበት ቦታ ሆነን ትክክለኛውን መንፈሳዊን ሕይወት የምንኖረው ከሆነ ገዳም ያሉት አባቶች የሚሰጣቸው ጸጋ ለኛም ይሰጠናል። ለምን? እግዚአብሔር የማያዳላ አምላክ ስለሆነ ማለት ነውና እውነትን ነገር ከተባለ በዚህ ዓለም ስንኖር ለባለስልጣኖችም ለባለሀብቶችም በዚህ ዓለም ለሚኖሩትም ሁሉ የቅዱስ አስከናፍር ሕይወት ለኛ ብርሃን ነው ማለት ነው። ለምን? እሱ ባለስልጣን ነው። እንግዲህ መኮንን ማለት ከንጉሱ በታች ያለ ስልጣን ማለት ነው። የዚያ ደረጃ ላይ ሆኖ ግን እንግዶችን ከመቀበል ለተራቡት ከማዘንና ከመራራት መጻተኞችን ከማስተናገድ የተራቆቱትን ከማልበስ አልከለከለውም ማለት ነውና ካወቅንበትና ከተረዳን ገበሬዎችም አራሾችም እንሁን ነጋዴዎችም እንሁን የመንግስት ሰራተኛም እንሁን ሰው ባለበት ሆኖ እውነተኛ ሕይወት ከተከተለና የሚገባውን ነገር ካደረገ ጸጋ እግዚአብሔር እንደምትደርሰው እንረዳለን ማለት ነው። ከወንበዴዎቹ ደግሞ ተአምኖ አጠው ትልቁ ኃጢአትን ማመን ነው። ኃጢአትን ስናምን ሰው ኃጢአቱን ሲያምን በንስሐ አባቱ ፊት ሲናዘዝ ግን ብሎ አፍራሽ ቃል ተጠቅሞ እንዲኮ ያደረኩት እንዲህ ስለሆነ ነው የሚሉ ምክንያቶችን መደርደር አይደለም። ወንበዴዎቹ ምንም አላደረጉም። በቃ አንድ መስፈሪያ ምስር ተቀበሉ፣ ሄዱ፣ ራሳቸውን ቀጡ። እንዲያ ነው እንዲህ ነው የሚል ማብራሪያ የለም። ፍጹም ተአምኖ ኃጢአት ማለት ያን ነው። ኃጢአትን ማመን በድያለሁ አበስ ጎበርኩ ብሎ እግዚአብሔርን መለመን ምህረቱን ደጅ መጥናት እንደሚያስፈልግ እንመለከታለን። መፍረድ ከተገባ አንድ ፍርድ ይገባል።
እሱም ራስ ላይ መፍረድ ነው። አትፍረዱ ይፈረድባችኋል፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩትም መስፈሪያ ይሰፈርባችኋልና ብሎ ጌታ በማቴዎስ ወንጌል ምዕራፍ 7 ላይ ነግሮናል። ስለዚህ ሰዎች ላይ መፍረድ ሳይሆን መገሰጽ ከተገባ መፍረድ ከተገባ ራስ ላይ መፍረድ እንደሚገባ ከነዚያ እንመለከታለን። እግዚአብሔር በቸርነቱ በምህረቱ ብዛት ሰውን ከወንብድና ከማጅራት መችነት አውጥቶ እንዴት ላለ የጽድቅ ሕይወት እንዴት ላለ የጻድቃን ኑሮ እንዴት ላለ የሰማዕትነት አክሊል እንደሚያበቃ ከወንበዴዎቹ ሕይወት መማር እንችላለን። በቃል ከመናገር ይልቁንስ መንፈሳዊ ሕይወት ትልቅ መምህርና ሐዋርያ እንደሆነ እንረዳለን። በቃል ቢነግሯቸው ልቦናቸው የማይንበረከኩት እነዚህ 13ቱ ሽፍታ ልቦና የተንበረከከ በአቡነ አስከናፍር የጸና ሃይማኖትና የቀና ስራ እንደው በአንዴ ልውጥ ብለው መላክ እኮ ነው። በአንዴ ተቀይረው ዓለምን እርግፍ አድርገው እግዚአብሔርን የተከተሉ መንግሥተ ሰማያትን በልቦናቸው ስለው ረሃቡን ጽሙን ያጋንንት ፈተና ሁሉ ታግሰው በተስፋ እስከ መጨረሻው እንዲጸኑ ያደረጋቸው በአቡነ አስከናፍር የተደረገችው ተአምር ናት። ስለዚህ በዚህ ዓለም በተለይ በማስተማር በመምከር ያለን ሰዎች እንደ አንደበት ብቻ ከሆነ ብዙ ውጤታማ ማን ነው። መንፈሳዊ ሕይወትን ተላብሰን የምናደርገው አገልግሎት ግን ያ መንፈሳዊነቱ ያ በጎ ስራችን ማግኔት ሆኖ ሰዎችን ወደኛ እንዲሳቡና ወደ ደገኝቱ ሃይማኖት እንዲመጡ ያደርጋቸዋል ማለት ነው። በቅዱስ አስከናፍር ላይ ያየነው ይሄ ነው። ስለዚህ በቀኝ የተሰቀለው ሽፍታ እኮ ራሱ ፀሐይ ቀጸበተኒን ያለ ፀሐይ ጠቀሰችኝ። ስለዚህ በታምራት ነው ባድ የልቦናው ተሰብሮ መከራ ላይ ያለ መስቀል ላይ ሆኖ ከዚህ ልዳን ሳይል እግዚኦ ተዘከረን ያመት መጽ በመንግስትከ በመንግስት በጌትነት ዓለም ልታሳልፍ በምትመጣ ጊዜ በዚያች ዕለት አስበኝ ያሁንም መከራ ታገሰዋለሁ አለና ሰው እንዲህ በታምር በመንፈሳዊ ሕይወት በቀና ሃይማኖት የሚሰበኩ ሰዎች ደግሞ ፍጹም ወደ ዋነኛው ትክክለኛው መንፈሳዊ ሕይወት ነው ዘለው የሚገቡና ከቅዱስ አስከናፍር ሕይወት ይሄን እንማራለን። እንግዲህ እነዚህ ወንበዴዎች በእኛ ዘመን ቢኖሩ ኖሮ ብለን ብናስብ ማንም ጻድቃን ይሆናሉ ማንም ሰማዕታት ይሆናሉ ብሎ ሊጠብቃቸው አይችልም። ሁልጊዜ ሲታሙ ሲፈረድባቸው እንደኖሩ ናቸው። እንግዲህ መንነውም ቢሄዱ እንኳን መንነው መሄዳቸውን ያላወቀ አካል በሐሜት መልኩ ውንብድናቸውን ሽፍትነታቸውን ያነሳል እንጂ ፍጻሜያቸውን የሚያግን እግዚአብሔር ብቻ መሆኑን እንረዳለን። ስለዚህ እኛ በየትኛውም አይነት የኃጢአት ኑሮ ብንኖርም እግዚአብሔር ግን በቸርነቱ እንዴት ላለ ክብር እንደሚያበቃን ስለማናውቅ ፈጽሞ ከቀቢጸ ተስፋ መራቅ፣ ተስፋችንን መቀጠል፣ ተስፋችንን ራሱን እግዚአብሔር ማድረግ፣ ፍጡራንን ያለኑን ነገር ግን ተስፋ ከማድረግ መቆጠፍ መቻል እንዳለብን ከወንበዴዎቹ ሕይወት እንማራለን። በጎ ስራ ለራስም ለሌሎችም ለነፍስም ለስጋ መድኃኒት መሆኗን እንማራለን። ለምን ከተባለ እነዚያውን 13ቱ ሽፍቶች የመነኩሴ ልብስ ለብሰው በውስጣቸው ጦር ሾተል ይዘው ነፍሱን ከስጋው ሊለዩን የመጡ ሊገሉትን የመጡ ግን እሱን ቀጥታ ሊገሉት መጥተው እቤት መጥተው ሳይገሉት የቀሩ ይልቁንስ የራሱንም ሕይወት አድኖ ለነሱ ለሽፍቶችና ለወንበዴዎችም ሕይወት መድኃኒት የሆናቸው በጎ ስራው ነው ማለት ነው። እነሱ አሁን ያ ቅዱስ አስከናፍር በመንፈሳዊ ስራ የተሸለመ ባይሆን ኖሮ ያን ታምራት ባያዩ ኖሮ እኮ ገለውት ነበር የሚሄዱ። ስለዚህ ጸጋሁ ለእግዚአብሔር ሲዘውሮሙ ለጻድቃን የእግዚአብሔር ጸጋ ጻድቃንን እንደ ጋሻ ሆና ተጠብቃቸዋለች፣ አምባ መካታ ሆናቸዋለች ይላል። ስለዚህ በዚህ ዓለም በበጎ ስራ ተሰማርተን የምንኖር ሰዎች ጸጋ እግዚአብሔር ከምናውቀውም ከማናውቀውም ለራሳችንም ለሰዎችንም መድኃኒት መሆኑን አውቀን መረዳት አለብን ማለት ነው። በላይ ያሰበኳቸው የሰጣት ጥቂት ነገር ናት አለ ያን ያህል ያዳናቸውና ሁል ጊዜ ስለ እግዚአብሔር ብለን የምናደርጋት በጎ ነገር እግዚአብሔር በየዘመኑ ሰው ያጣምና በጣም ደጋግ ባለስልጣናት ደጋግ የሆኑ ባለጠጎች እግዚአብሔር እርሱን የሚያገለግሉበት መንገድ ራሱ እግዚአብሔር የሚያውቅላቸው ደጋግ ሰዎች አሉ። ይሄን ማወቅ መቻል አለብን። ግን እንዲህ ባለ ግብር ከሌለን ስልጣናችን የማይነጠቅ ሀብት ንብረታችን የማይወሰድ ነገ ብል የማይበላው ዝገት የማያበላሸው የሚመስለን ካለን ግን ከአቡነ አስከናፍር ሕይወት መማር አለብን። ሌላው በአምስተኛ ደረጃ አንድ ሰው መንፈሳዊ ሕይወት ከኖረው ካለው ራሱ ስራው ማንነቱን ይገልጸዋል። አሁን ቅዱስ አስከናፍር ላይ የምንማረው ይሄ ነው። በቤተ ክርስቲያን አገልግሎትም ያለንኛ ስራውን አብዝተን የምንሰራ ከሆነ ዘወትር በመንፈሳዊ ጸንተን የምንኖር ከሆነ የምንሰራው መንፈሳዊ ሕይወታችን የኛን መንፈሳዊነት ራሱ ይገልጸናል ለራሳችን ሳንናገር ማለት ነው። ስለዚህ አሁን የቅዱስ አስከናፍር የእምነቱን ጽናት የቅዱስ አስከናፍር በእግዚአብሔር ዘንድ ስራው ተቀባይነት መኖሩን በታምር በተፈጥሮ የማይሆነውን ነገር 35 ዓመት ሽባ ሆኖ የኖረውን ያንን ሲተረትረው የቅዱስ አስከናፍር ቅዱስነቱና ደግነቱ ታወቀ ተረዳ ማለት ነው። ስለዚህ
እንደው የኛ አንደበት ስለገለጸው ሰዎች ስለተናገሩ ሳይሆን ትክክለኛው ክርስትና የሚረጋገጥ ራሱ የምንሰራው ስራ ማንነታችን ሲገልጸን መሆኑን እናውቃለን እንረዳለን። ቅዱስ ጳውሎስ አንድ የተናገረው ቃል አለ በዚህ በሮሜ 8:18 ላይ ወባሃቱ ሀሊው ለእንታክቲኒ ከመይኮነ መጠነ ሴጣ ለእንታክቲ ክብር ወስባት እንትላለም ማሙለ ዘዓለም ነገር ግን አላቸው እናንተ በዚህ ዓለም የምትመላለሱ እንደው ከመንፈሳዊ ሕይወት ተረቃችሁ ነገ ተነጎዳ ለምትሉ ሰዎች እስኪ ያስቡት ዓለም ከተፈጠረ ጀምሮ ዓለም እስከሚያልፍ ድረስ የጻድቃን የሰማዕታት የቅዱሳን መላእክት ያ ተጋድሏቸው ለአንድ ጻድቅ ተሰጥቶ መንግስተ ሰማያት ገብቶ አንድ ሰዓት ለሚያገኘው ተርላ ነፍስ ለሚያገኘው ዋጋም ባልሆነም ነበረ። እንደ ሰማይ ከዋክብት የበዙ ጻድቃን እንደ ሰማይ ከዋክብት የበዙ የሰማዕታት እንደ ሰማይ ከዋክብት የበዙ የደናግላን እንደ ሰማይ ከዋክብት የበዙ የንጹሃን ካህናት አባቶች የነሱ ሁሉ ያ ተጋድሏቸው በገዳም ባለም የሚያሳለፉት ለአንድ ጻድቅ እንኳ ቢሰጥ መንግስተ ሰማያት ገብቶ ለሚገኘው ዋጋም ባልሆነው ነበር። ስለዚህ ለእያንዳንዳችን ህሊና ሊናገረው ሊመረምረው የማይቻለው የተዘጋጀልን ዓለም አለ ማለት ነው። ስለዚህ ያንን ዓለም ትተን ከንቱን ዓለም ነው እየተከተልን ያለን። ስለዚህ ለዚህ የቅዱስ አስከናፍርና የነዚህ የሽፍቶች ህይወት ያስረዳናል። በመጨረሻ በዚህ ዓለም በተለያየ ኃጢአት ተሰማርተን ያለን እንደው ደም በማፍሰስ በመስረቅ ዝሙት በመዘሞት ጽንስ በማሰር በተለያየ እናንተና እግዚአብሔር በምታውቁት ኃጢአት የተሰማራችሁ ኑ እግዚአብሔር መሐሪ ነው በቸርነቱ ይመራቸዋል። እግዚአብሔር መሐሪ ነው የቸርነቱ ባይር የማይደፈርስ ነው ኑ እግዚአብሔር ይመራቸዋል። ለምን ከተባለ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ወደ እግዚአብሔር ቀርቦ እግዚአብሔር ያልማረው የለም። ከነዚህ ሽፍቶች እንማር። እነዚህ ሽፍቶች ነፍስ ለማጥፋት አይደው ግን እግዚአብሔር በቸርነቱ በዚያ ይታምር ጠቅሶ አይደል እንደዚህ ፍጹም መልአክ ያደረጋቸው። ስለዚህ የእናንተን ኃጢአት ብቻ ሰይጣን እያሳሰበ የእግዚአብሔር የምህረቱን አደባባዩንም ቸርነቱን ምህረቱን እንዳታዩ ተስፋ በመቁረጥ መጋረጃ የገረዳችሁ ከቤተ ክርስቲያን የራቃችሁ ከመንፈሳዊ ዓለም የራቃችሁ ተስፋ ቆርጣችሁ እግዚአብሔር ይቅር አይለኝም ብላችሁ በተደጋጋሚ ኃጢአት ስትሰሩ ህሊናችሁ ተስፋ ቆርጦ ወረቃችሁ የምትኖሩ ኑ የነዚህ ሽፍቶች ህይወት የሚያስረዳ እግዚአብሔር ምን ጊዜም መሐሪ እግዚአብሔር ምን ጊዜም ይቅር ባይ እንደሆነ እንረዳለንና ተስፋ ሳትቆርጡ በተለያየ ኃጢአት ያላችሁ ኑ እንደ ሽፍቶች እግዚአብሔር ይቅር ይላቸዋል። ደም ለማስፈስ ሄደው ህይወት ለማጥፋት ሄደው የራሳቸውን ህይወት እንዲድን አድርጓል እግዚአብሔር በአንድም በሌላም ያስተምራል አይደል ያለየው። ስለዚህ ቅዱስ ጴጥሮስም ክዶ ነው ኋላ የተመለሰ እና የኛ አንድ ሞት መጥቶ ከወሰደን በኋላ ነው እንጂ ተስፋ የሌለን እስከ ዕለተ ሞታችን ድረስ የእግዚአብሔር የምህረቱ በር ክፍት ነውና በአጽናፈ ዓለም የምትኖሩ ተስፋ ቆርጣችሁ ያላችሁ በሰማይም በምድርም ሰላም ታገኙ ዘንድ ህሊናችሁንም ሰላም ያገኝ ዘንድ ኑ እግዚአብሔር መሐሪ ነው በቸርነቱ ባይር ታጠቡ እንላለን።